ሃዩንዳይ የሰራው የመጀመሪያው አስፈሪ መኪና ሃዩንዳይ የሰራው የመጀመሪያ አስፈሪ መኪና ምኑን ያስፈራል? ጭራሽ አስፈሪ አስደሳች ነው እንጂ ምን ያለበት አስፈሪ መኪና ብየዋለሁ። ለምን እንዳልኩት ልንገር። እሺ መኪናው ፎር ዘ ፈርስት ታይም በሃዩንዳይ ታሪክ ለመጀመሪያ ጊዜ የተሰራ መኪና ነው። መልኩን ብታዩት ትገረማላችሁ። ስልኬ ላይ ስላለ ለእናንተም እያሳዩአችሁ ነው የሚሄደው። አመልህ ነው እንግዲህ ወለ ያ በደንብ እና መኪናው መልኩ ልነግራችሁ አልችልም። በሚያስደንቅ ሁኔታ ብዙዎችን ያስገረመ መልክ ነው። በሃዩንዳይ ታሪክ እንደዚህ አይነት ቦዲ ታይፕ ያላቸው መኪኖች ጭራሽ አይታሰቡም። ተመልከቱት እንግዲህ ለነሱ ይሄው ውስጡ ነው ውስጡ ያለው ነው። ወደ ጎን ስታደርጉት ደግሞ ሌሎቹ ልክ ኤስዩቪ ሆኖ ይሄም በፎቶ ነው ባለፈው እንዳልከው እንደ ቢዋይዲ ሲጉላ ወይስ እንደ ነው በተግባር የታየ ነው። እንትን ይመስላል የሚያዩት ነው ልክ እንደ ላንድ ክሩዘር እና እንደ ምንድነው ሊዮፓርድም አይነት ነገር ነው። ቦዲ ታይፑ ልክ እንደዛ አይነት ነገር ነው። እሺ ይሄን መኪና ካያችሁት መኪናው ለምንድን ነው አስፈሪ የሆነው? እንደ ሃዩንዳይስ የመጀመሪያው መኪና የሆነበት ኮንሰፕት ምንድነው የሚለውን ነገር ነው። ሃዩንዳይ ሞተርስ በአጠቃላይ ከተመሰረተ በጣም ጥቂት አመታት ውስጥ የሚቆጠር ነው። በ1947 ከሌሎቹ አንጻር ሲታይ እንደው ሲመሰረት በኮንስትራክሽን ድርጅትነትና እንደ ኢንጂነሪንግና ኮንስትራክሽን ድርጅት ሆኖ ነው የተመሰረተው። መጀመሪያ ትኩረቱ የኮንስትራክሽን ፎቆችን መስራትና መሰል ነገር ነው ይሰራ የነበረው። ቀጣይ ወደ መኪና የገባው በ1967 ዓ.ም ነው እንደ አውሮፓውያን አቆጣጠር ወደ መኪና ኢንዱስትሪ ገብቷል። ቀጣይ ደግሞ በ1968 የመጀመሪያዋን መኪና ኮርቲና የምትባል መኪና ሰርቷል። እሱንም በጆይንት ቬንቸር ነው ከፎርድ ጋር ሆኖ ነው የሰራው። ላይኑን አየኸው? ከዚህ በፊት ምን ብለን ነበረ? የኢትዮጵያ መኪና መገጣጠሚያዎች መጀመሪያ ከጆይንት ቬንቸር ይጀምሩ። አሁን የሃዩንዳይን አመጣጥ ብታው የሁሉንም ብታመጣው የቻይና የትኛውንም ካምፓኒ ብታመጣ መጀመሪያ የሚጀምሩት ከላይ ነው። የሆነ ካምፓኒ ይኖራል። ከዛም በጆይንት ቬንቸር ለምን እውቀት ያስፈልጋል መጀመሪያ ከፎርድ እውቀቱን ከቀሰመ በኋላ ቶዮታ እንኳን የፕሮዳክሽን ላይን ትምህርቶችን እኮ የወሰደው ከፎርድ ነው። ከዛን ሃዩንዳይ ከፎርድ ያንን ቴክኖሎጂ መጀመሪያ በጆይንት ቬንቸር ኮርቲና የምትባለው መኪና ከሰራ በኋላ ተሻግሮ በ1975 ከ5 ዓመት በኋላ ይሄንን ተሽከርካሪ ከ7 ዓመት አካባቢ በኋላ ሌላ ፑኒ የምትባል መኪና ንጹህ የሃዩንዳይ የሆነች መኪና ሰርቷል። በራሱ እውቀት ሽግግር በኋላ ከ7 ዓመት በኋላ የራሱን ካምፓኒ ሰርቷል። ይህ የደቡብ ኮሪያ መኪና እና ይሄ ተሽከርካሪ አስፈሪው ተሽከርካሪ ቡልደር ይባላል። ቡልደር ኮንሰፕት ይሉታል። አሁን በአሜሪካ በተካሄደው ራሱ አስፈሪ ነው። ቡልደር ማለት ቡልዶዘር እኮ ቡልዶዘር ይመሳሰላል። እና ከኤፕሪል 1 ቀን ጀምሮ 2026 የኒውዮርክ አውቶ ሾው ተደርጓል። ይገርም ነው። በዚህ አውቶ ሾው ጥግ ላይ ይሄ ቡልደር ተሽከርካሪ በክብ ተሽከርካሪ መሰረት ላይ ቁጭ ብሎ ዙሪያውን ተሸፍኖ ነበር እና ልክ ተሽከርካሪው ሲገለጥ ብዙ ሰዎች የቶዮታ ብራንድ አዲስ መኪና ፈጠረ ብለው እየዘለሉ ይሄዱት። በቃ መኪኖቹ እንደዚህ አይነት ቦዲ ታይፕ የሚታወቁት በቶዮታ እና ሁሉም ሰው በጣም ነው የሚያምረው በቃ ቶዮታ ይሄን መኪና ሰራ ብለው ሲሄዱ ሎጎውን ሲያዩት ሃዩንዳይ መኪና እንዴት ነገሩ በጣም ግራ የሚያጋባ ነገር ሆነባቸው። ምክንያቱም ሃዩንዳይ በዚህ አይነት ተሽከርካሪ አናቀውም ከዚህ በፊት የለም። ልዩ ያደርገው ምንድነው? ቦዲ ታይፑ ኤስዩቪ ቢሆን ለምሳሌ እንደተለመደው እንደ ሃዩንዳይ አይነት መኪኖች እንደተለመደው እንደ ክሪታ ምናምን አይነት ተሽከርካሪዎች ቦዲ ታይፓቸው ኤስዩቪ ሆኖ ግን ልክ የኤስዩቪን በተለይ ኦፍሮድን ማማሉበት ትልቅ ብዙ ነገሮች አሏቸው። ኦፍሮድን ማሟላት አይችሉም። ለምሳሌ የሃዩንዳይ መኪኖች ኤስዩቪ ቦዲ ታይፕ ቢኖራቸውም ግን ኦፍሮድን ያማከሉ አይደሉም። ኦፍሮድን ለማማከል የመጀመሪያው ዋና መሰረት የቻንሲ ሲስተም እና የቦዲ ታይፕ ወይም መሰረቱ ነው። መጀመሪያ ተሽከርካሪው የተገነባበት መሰረት ነው፣ የተዋቀረበት መዋቅር ነው። ይሄ ተሽከርካሪ የተዋቀረበት መዋቅር ነው አሁን ለየት ያደረገው ማለት ነው። ይሄ መዋቅር ቦዲ ኦን ፍሬም ይባላል። ቦዲ ኦን ፍሬም እና ዩኒ ቦዲ የተለያዩ ናቸው። አሁን ላይ በቦዲ ደረጃ እንደ ተሽከርካሪ በዓለም አቀፍ ደረጃ ሁለት አይነት የቦዲ ታይፖች አሉ። ዩኒ ቦዲ የሚባሉት ቻንሲሱና ቦዲው አንድ ላይ ተቀላቅለው ያሉ ናቸው። ቻንሲሱንና ቦዲውን መለየት አትችልም እና ስትመለከተው ስትራክቸሩ ሙሉ ለሙሉ ቦዲውና ቻንሲሱ አንድ ነው፣ ተጣብቆ ነው ያሉት። ለምሳሌ እንደዚህ አይነት ተሽከርካሪዎች ለከተማ ብቻ የሚመከሩት ለዚህ ነው። ለምን
ይሄ ቶዊንግ መጎተት ከባድ ሸክም መሸከም አይችሉም። ለጥቃቅን ሸክሞችና ሰዎችን ተሸክመው ለመሄድ የሚያገለግሉ ናቸው። እና ከዚህ በፊት የምናውቃቸው የሃዩንዳይ መኪኖች ዩኒ ቦዲ ናቸው እንጂ ቦዲ ኦን ፍሬም የሚባለውን ቴክኖሎጂ ለመጀመሪያ ጊዜ ነው ሃዩንዳይ ያሳየው። አሁን ዩኒ ቦዲና ቦዲ ኦን ፍሬም የሚለውን ሀሳብ አሁን አድማጮቼ እንዲረዱ ትፈልጋለሁ። እና እንደዚህ አይነት ቴክኖሎጂ ያላቸው የቶዮታ ሃይሉክስ ተሽከርካሪዎች በጣም ብዙ መኪኖች አሉ። በተለይ በቶዮታ ሃይላንደር፣ ሃይሉክስ፣ ፎርቹነር ምንላቸው መኪኖች እንዳለ ቦዲ ኦን ፍሬም ነው። ለምን? መኪኖቹ ኦፍ ሮድ ስለሆኑ። ቦዲ ኦን ፍሬም የሚጠቀሙት ተሽከርካሪዎች በሙሉ ያላቸው ቴክኖሎጂ ቦዲ ኦን ፍሬም የሚባል አወቃቀር ነው ያላቸው። እና ከዲዛይን አንጻር እንመልከተው እስቲ ይሄንን ዩኒ ቦዲና ቦዲ ኦን ፍሬም የሚለውን። ቦዲ ኦን ፍሬም ሲሆን ለኦፍ ሮድ ታስበው የሚሰሩ መኪኖች የሚከተሉት ነው። ለምን? በጣም ጥንካሬ ያለው ቻንሲሱ ላይ ነው ትልቁ ኃይል ያለው። ለምን? ቦዲ ኦን ፍሬም ማለት ቻንሲሱና ቦዲው የተለያዩ ናቸው። ቻንሲሱ ላይ ነው ቦዲው መጥቶ የሚቀመጠው። ስለዚህ ያ በጣም መልካም ጎኑ ምንድነው? ስኬች ቦርድ ይሉታል ፈረንጆቹ። ስኬች ቦርድ ምን ማለት መሰለ? ህጻናት ይሄ ታዳጊ ልጆች መንገድ ላይ የሚንሸራተቱበት ሁለት ጎማ ያላት ነገር አለች። እሷን አሁን ሲንሸራተቱ አስፓልት ላይ ሲጫወቱ ኢትዮጵያ ውስጥም በይቻሉ በሳይክል መሄጃ ላይ ምናምን አንዳንድ ታዳጊ ልጆች በዛ ላይ ስኬች ቦርድ ላይ ሲንሸራተቱ እናያለን። ስኬች ቦርድ ማለት እሱ ነው። ስኬች ቦርድ ቴክኖሎጂ ማለት ምን መሰለ? መጀመሪያ ያቺን ስኬች ቦርድ የምትመስል ቻንሲስ ነው መጀመሪያ ጎማውን መጀመሪያ መሰረቱን ትሰራለህ። ከዛን እላዩ ላይ አምጥተህ ቦዲውን ትገጥማለህ። ይሄ ትልቁ ነገሩ ምን መሰለ? በአንድ ፕላትፎርም ላይን ወይም በአንድ ፕሮዳክሽን ላይን ብዙ መኪና ማምረት ትችላለህ። ለምሳሌ በምሳሌ ብናነሳው የቶዮታ ሃይሉክስ፣ ፎርቹነር እና ኢኖቫ መኪና ቻንሲሳቸው አንድ ነው። ግን አንዱ ኤስዩቪ ነው፣ አንዱ ቫን ነው፣ አንዱ ደግሞ ፒካፕ ነው። ሃይሉክሱ ፒካፕ ነው። ግን መኪኖቹ የተለያየ ፕሮዳክሽን ላይን ያላቸው ይመስላሉ፣ ግን አንድ ነው። ውስጡ መሰረታቸው ሁሉም አንድ ነው። ስለዚህ በአንድ ፕሮዳክሽን ላይ ብዙ መኪና ማምረት ስለምትችል ያ በጣም ያስደንቀዋል ማለት ነው። እንደ ኮንሰፕት ሲታይ እንደ ካምፓኒ ደግሞ ኤፊሽንት ያደርጋል። በአንድ ላይ ብዙ አይነት ትሪም ላይን ኦፍ የሆኑ መኪኖችን ቻንሲ መስራት ትችላለህ። በቃ መኪና መስራት ትችላለህ። ብዙ ቦዲ ታይፕ ያላቸው መኪኖች መስራት ትችላለህ። ይሄንን አሻሽለውት የኤሌክትሪክ መኪኖች ስኬች ቦርድ ዩኒ ቦዲ የሚል ሌላ ቴክኖሎጂ አላቸው። እሱ ዛሬ አናነሳው። ዩኒ ቦዲ ማለት ደግሞ ቦዲውና ቻንሲሱ አንድ አይነት ናቸው ወይም ተመሳሳይ አይነት ናቸው። ከአንድ ወጥ የተዋቀሩ ናቸው። ይሄ ማለት መልካም ጎኑ ምንድነው? ኤፊሽንትሊ አለው። ይሄ ክብደት መቀነስ ይችላል። ለከተማ አገልግሎት እጅግ የተመረጡ ናቸው። ቦዲ ኦን ፍሬም ግን እንዳልኩ ከስተማይዝ ማድረግ ትችላለህ። በጣም አሪፍ ነው ለጥገናም ለምንም። ግን እንደ አድቫንቴጅ የምናነሳቸው የመጀመሪያው ለኦፍ ሮድ በጣም የሚገርም ስታተስ ይሰጣል። ይሄ ቦዲ ኦን ፍሬም የሚባለው ኮንሰፕት ማለት ነው። በሁለተኛ ደረጃ እንደ ጥቅም የምናየው የመጎተትና የመጫን አቅሙ በጣም ከፍተኛ ነው። ለምን? ቻንሲሱ ከታች ስለሆነ ቻንሲሱ ላይ ያለውን የሆነች ነገር አያይዘ ጎተት ብትለው ፓወሩ ከዛች ከፓወር ትሬኑ ተነስቶ የሆነ ነገር ለመጎተትም ሆነ ለመሸከም በጣም አመቺ ነው። ኢነርጂ ይኖረዋል ከታች በጣም ፓወሩ ሌላ እንትና የተሽከርካሪው ፓወር የተሰራጨ አይደለም። ልክ ሻንሲሱ ላይ ነው። ቀጥታ መኪናው ከሻንሲሱ ጋር ስለሆነ ያ ፓወሩን የመጎተት አቅም ይኖረዋል። ስለዚህ ሳይጣመም ሳይሰበር ተሽከርካሪው ለረጅም ጊዜ ልክ እንዳንተ ፒካፕ ማለት ነው ሁሉ ጊዜ ነው የሚያደንቃት ነው ወይ እቺ መኪና ይላል አይደለ? በጣም ብዙ ጊዜ ላይ ደስ የሚለው ነገር ላይ ኢንጂነሪንግ ሳይንሶች አሉት። ካያው ቻንሲ ወደ ሲ ሼፕ አይነት ነገር ላይ ይተጣጠፋል። ይሄ የሚታጠፈው ምንድነው? በጣም ትልቅ የኢነርሺያ ስትሬንግዝ እንዲኖረው ስለሚደረግ ነው። ስለዚህ ይሄ ስትሬንግዝ ኢነርጂ ላይ ያለው ወይም ፊዚክስ ላይ ያለው ሳይንስ በደንብ ብዙ ሎዶችን መጎተት እንዲችል ያደርጋል። በየመካከሉ ደግሞ ካያቸው ምን ይደረጋሉ? ክፍተት አላቸው። ሰርክል ተደርገው ይወጣሉ። ያ ደግሞ ምንድነው? ዌት የምንለውን ክብደት እንዳይኖረው ደግሞ ምን ይደረጋል? ይቀንሳል። ስትሬንግዙን ግን ማለት ነው ትልቅዬ እንዲሆን ይደረጋል። ስለዚህ ቻንሲው የመኪናው ትልቁ ስትራክቸር ሎድ የሚያርፍበት ፓርት ስለሆነ ለኦፍሮድም ሲሆን እሱ ላይ ነው የሚቀመጠው ብዙ ነገሮች። አዎ በሌላም መልኩ እንኳን ስታየው ተሽከርካሪው በሪፔር ደረጃ ለምሳሌ ቻንሲሱና ቦዲው የተለያየ ከሆነ ቦዲው ቢጋጭብህ ነቅለህ ሌላ ተተካለህ። ለጥገና በጣም አመቺ ነው። ለምሳሌ ዩኒ ቦዲ ቢሆን በምስል ያዩታል አድማጮቼ፣ ወጥ ስለሆነ የሆነ ቦታ ቢበላሽብህ ሙሉ ለሙሉ መኪናውን እስከ መጣል ደርስ ይችላል። በአንድ ፕሮዳክሽን ላይ ደግሞ
ብዙ መኪና ማምረት አትችልም። ግን እንደ መልካም ጎኑ ምንድነው በአንድ ፕሮዳክሽን ላይ በጣም በብዛት ለማምረት ደግሞ ሞር የተመረጠው ይሄኛው ነው። ሌላኛው ከእርጥበት ጋር ያለው ኮኔክሽንም ይሄ ተሽከርካሪ ቦዲ ኦን ፍሬም ነው በጣም ከመሬት ያለው ከፍታ ትልቅ ስለሆነ ከሞስቸር ጋር ከዘገስ ጋር ብዙ ተለያይቶ ብዙ አመት የመቆየት እድል ይኖራል። ይሄን ካነሳን ዘንዳ አዲሱ ተሽከርካሪ ያለውን መልካም ጎን እናንሳ። አንደኛው ይሄ ተሽከርካሪ መልካም ጎኑን እናንሳ። የመጀመሪያው ኢንቴሪየሩ ላይ ወይም በውስጥ በኩል ያለው ከውጭው እንጀምራል። ከውጭ ስንጀምር የውጭው አርቱ የስቲል አርቱ በአጠቃላይ በጣም ጠንካራ ስቲል እንዲኖረው ተደርጓል። ለዛውም ከውበት ጋር በምስል ሲያዩት በጣም እንደሚወዱት ምንም አልጠራጠርም። እና ቲታኒየም የተባለ ቀለም አይነት ከለር አይነት ቀለም የተቀባ ስለሆነ በጣም የሚገርም ውበት ያለው ተሽከርካሪ ነው። በሁለተኛ ደረጃ ብናየው ውበቱ ነው። ከውጪ ስትመለከተው አንዳንዴ አመታት በሄዱ ቁጥር የኮንሰፕት ካሮች ሼፕ እየሆኑ ነው የሚመጡት። ዲዛይናቸው እየተቀየረ ነው የሚመጣው። ከፊት ለፊት ያለው ግሪድ ስትመለከተው፣ ከበስተኋላ ላይ ያሉትን ጠርዞች ስትመለከታቸው እጅግ በጣም ውብ ገጽታ ለተሽከርካሪው ይሰጣል። አሁን እኔ እዚህ ጋር ሃዩንዳይ ይሄ ነው ባይልም ተሽከርካሪው ኤሌክትሪክ ነው ወይስ የነዳጅ ነው የሚለውን ግን ዲተርቤል ለማድረግ ሞክሬያለሁ። ምክንያቱም አንደኛ በጭስ ማውጫ ማወቅ ትችላለህ። ተሽከርካሪው ፎቶ ላይ እንደምትመለከተው እዚህ ጋር 2 ፔዳል ብቻ ነው ያለው። ይሄው። ስለዚህ ተሽከርካሪው ቢያንስ እንደው አልሆነም እንኳን ቢባል ሃይብሪድ ውስጥ ሊገባ ይችላል። ግን ካልሆነ ግን ኢቪ የመሆን እድሉ በጣም ከፍተኛ ነው። ግን በዚህ ሰዓት ላይ ወይ አውቶማቲክም ሊሆን ይችላል 2 ፔዳል ከሆነ ያው አውቶማቲክ መኪኖችም 2 ፔዳል ነው የሚኖራቸው። ልክ ነው። ነገር ግን አሁን ዓለም ከምትጨነቅበት ሰዓት አንግል አንጻር ላይ ኢቪ የመሆን ፕሮባቢሊቲው ሀይ ነው። ግን እኔ እሱን የተጠራጠርኩት ለምን መሰለ? የተጠራጠርኩት በምን አንግል መሰለ? ለምሳሌ ፎርድ F150 ላይቲንግ የሚባለው መኪና ካወቀው ባለፈው ጃንዋሪ ላይ ፉል ኢቪ ነበረው። ያንን ፉል ኢቪ ወደ ኢአር ኢቪ ቀይሮታል። በተለይ በተለይ የኢሮፕ መኪኖች ዩኤስኤ አካባቢ ያሉ መኪኖች አብዛኞቹ ወደ ሃይብሪድ የሚያተኩሩ ነው ይመስሉ። ምክንያቱም ከዚህ በፊት የሃይብሪድ መኪኖች የገበያ ትንተና ሰርተን ነበር። ፊታቸው ያን ያህል የውድቀት ታሪክ አይደለም ያላቸው ሃይብሪድ ተሽከርካሪዎች። ውድቀት ባይገጥማቸውም ግን ተሽከርካሪዎቹ የተሻለ እድገት ያስመዘግባሉ ለጥቂት አመታት። ግን መልሶ ያሽቆለቀሉ ግን መምጣታቸው አይቀርም። እሱን መጠራጠር አንችልም። ሌላኛው ወደ ቡልደር ኮንሰፕት እንመለስ እና ይሄ በእይታ አንጻር ይሄንን እንመለከታለን። ሌላኛው በርን ስንመለከት በሩ ልክ እንደ ቁም ሳጥን በሁለት መልኩ የሚከፈት ነው። የኋላኛውም የጎንዱም ማለት ነው። ይሄ ማለት በጥቂት ስፔስ ቶሎ ብዙ እቃዎችን ለመጫን ምናምን በጣም የተሻለ አማራጭ ተደርጎ ይወሰዳል። ከቴክኖሎጂ አንጻር ይሄ ተሽከርካሪ አስቸጋሪ መንገድ ላይ የሚጠቁም ቴክኖሎጂ ተገጥሞለታል። ይሄ ነው ብለው ግን የቴክኖሎጂውን ስያሜ ልክ የዛሬ ሳምንትና 15 ቀን ስናወራ እንደነበረው የቻይና መኪኖች ላይዳር ቴክኖሎጂ እንዳላቸው አይተናል። በተለይ አዳ ሲስተም ሌቭሉ ከፍ እያለ እንደመጣና ከዳታ ወደ ማገናዘብ አናላይዝ እንደጀመረ አንስተናል። ይሄም ወደዛ የሚጠጋ ይመስላል። ተሽከርካሪው መንገድን ይጠቁማል። ለምሳሌ ከፊት ለፊት የሆነ ጉድጓድ ካለ ጉድጓድ አለ እባክህ በዚህ ጋር ትሂድ የማለት ዝንባሌ አለው። ይሄም ማለት አዳስ ሲስተም እንደተገጠመለት ሊያመለክት ይችላል። ኢንቴሪየሩን ስትመለከቱት በጣም የሚያምር በተለይ ኢትዮጵያ ውስጥ አይተዋል። ኢትዮጵያ ውስጥ እንዳየነው በጣም ውብ ነው። በጣም ማለት በጣም ሌክዠር የምትላቸው መኪኖች ላይ የምታያቸውን አይነት ፊቸሮች ናቸው የምታየው። በጣም አሪፍ አድማጮቼ እዚህ ጋር ይበቃናል። እንግዲህ እንደገመትኩት አይደለም ጥሩ አጠቃላይ ያንሰኛል ብለህ ነበር። አቆራሪጩ ነው እንግዲህ ስፔሱ ለአንተ ተተን ነበር። ያው እንግዲህ ምክንያቱም ያንተ ወሳኝ የሆነ ሁሉም እኛም እንደ አድማጭ የምንሰማቸው የገራረሙ ነገሮች እናመሰግናለን። ቴንክ ዩ። በቀጣይ እንግዲህ የምናነሳቸው ብዙ ሀሳቦች ይኖራሉ። ለነበረን ቆይታ እጅግ አድርገን እናመሰግናለን።